219 ቀን ሆኖናል። የእግዚአብሔርን ቃል መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ለማንበብና ለማጥናት ጉዞ እያደረግን እንገኛለን። ዛሬ የምናነበው ክፍል ትንቢተ ኢሳይያስ ምዕራፍ 34፣ 35 እና 36 ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 34። እናንተ አሕዛብ ሆይ ቅረቡ፣ ስሙ፣ እናንተ ወገኖች ሆይ አድምጡ። ምድርና ሙላዋ ዓለምም ከእርሷ የሚወጣ ሁሉ ይስሙ። የእግዚአብሔር ቁጣ በአሕዛብ ሁሉ ላይ መዓቱን በሰራዊታቸው ሁሉ ላይ ነው። ፈጽሞ አጠፋቸው፣ ለመታረድም አሳልፎ ሰጣቸው። ከእነርሱም የተገደሉት ይጣላሉ፣ የሬሳቸውም ግማት ይሸታል። ተራሮችም ከደማቸው የተነሳ ይርሳሉ፣ የሰማይም ሰራዊት ሁሉ ይበሰብሳሉ። ሰማያትም እንደ መጽሐፍ ጥቅልል ይጠቀልላሉ። ከወይንና ከበለስም ቅጠል እንደሚረግፍ ሰራዊታቸው ሁሉ ይረግፋል። ሰይፌ በሰማይ ሆና እስክትረካ ድረስ ጠጥታለች። እነሆ በኤዶምያስና በረገምኩት ሕዝብ ላይ ለፍርድ ትወርዳለች። እግዚአብሔር መስዋዕት በባሶራ ታላቅ ምርድ በኤዶምያስ ምድር አለውና የእግዚአብሔር ሰይፍ በደም ተሞልታለች። በስብም በበግ ጠቦትና በፍየል ደምም በአውራም በግ ኩላሊት ስብ ወፍራለች። ጎሽ ከእነርሱ ጋር ወይፈኖችም ከኮርማዎች ጋር ይወድቃሉ። ምድራቸውም በደም ትረካለች፣ አፈራቸውም በስብ ትወፍራለች። የእግዚአብሔር የበቀሉ ቀን ስለ ጽዮንም ክርክር የብድራት ዓመት ነው። የኤዶምያስ ፈሳሾች ዝፍት ሆነው ይለወጣሉ፣ አፈሯም ዲን ይሆናል። መሬቷም የሚቃጠል ዝፍት ትሆናለች፣ በሌሊትና በቀንም አትጠፋም። ጢሷም ለዘላለም ይወጣል፣ ከትውልድ እስከ ትውልድም ድረስ ባድማ ሆና ትኖራለች። ለዘላለም ዓለም ማንም አያልፍባትም። ጭልፊትና ጃርት ግን ይወርሷታል፣ ጉጉትና ቁራም ይኖሩባታል። በላያውም የመፍረስ ገመድና የባዶነቱም ቱንቢ ይዘረጋባታል። መሳፍንቶቿን ወደ መንግስት ይጠራሉ፣ ነገር ግን ማንም አይገኝባትም። አለቆቿም ሁሉ ምናምኖች ይሆናሉ። በአዳራሾቿም እሾህ በቅጥሮቿም ሳማና አሜኬላ ይበቅሉባታል። የቀበሮም ማደሪያና የሰጎን ስፍራ ትሆናለች። የምድረ በዳም አራዊት ከተኩሎች ጋር ይገናኛሉ፣ አጋንንትም እርስ በርሳቸው ይጠራራሉ። ጅንም በዛ ትኖራለች፣ ለእርሷም ማረፊያ ታገኛለች። በዚያም ዋሊያ ቤቷን ትሰራለች፣ እንቁላልም ትጥላለች፣ ትቀፈቀፈውማለች፣ ልጆቿንም በጥላዋ ትሰበስባለች። በዚያም ደግሞ አሞራዎች እያንዳንዳቸው ከባልንጀሮቻቸው ጋር ይሰበሰባሉ። በእግዚአብሔር መጽሐፍ ፈልጉ አንብቡም፣ አፌ ያዟልና መንፈሱም ሰብስቧቸዋልና ከእነዚህ አንዲት አትጠፋም፣ ባልንጀራውንም የሚያጣ የለም። እርሱም ዕጣ ጣለባቸው፣ እጁም በገመድ ከፈለችላቸው። ለዘላለም ይገዟታል፣ ከትውልድም እስከ ትውልድ ድረስ ይቀመጡባታል። ትንቢተ ኢሳይያስ ምዕራፍ 35። ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ሐሴት ያደርጋል፣ እንደ ጽጌረዳም ያብባል፣ እጅግ ያብባል። በደስታና በዝማሬ ሐሴትን ያደርጋል። የሊባኖስ ክብር የቀርሜሎስና የሳሮን ግርማ ይሰጠዋል። የእግዚአብሔርንም ክብር የአምላካችንንም ግርማ ያያሉ። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርን ብድራት ይመጣልና መጥቶም ያድናችኋልና በርቱ፣ አትፍሩ በሏቸው። በዚያን ጊዜም የዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደሚዳቋ ይዘላል፣ የድዳም ምላስ ይዘምራል። በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃልና ደረቂቱ ምድር ኩሬ የጥማትም መሬት የውሃ ምንጭ ትሆናለች። ቀበሮ የተኛበትም መኖሪያ ልምላሜና ሸንበቆ ደንገልም ይሆንበታል። በዚያም ጎዳናና መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል። ንጹሐንም ያልሆኑ አያልፉበትም፣ ለንጹሐን ግን ይሆናል። ተላላፊዎችና ሰነፎች እንኳ አይስቱበትም። አንበሳም አይኖርበትም፣ ነጣቂ አውሬም አይወጣበትም፣ ከዚያም አይገኙም። የዳኑት ግን በዚያ ይሄዳሉ፣ እግዚአብሔርም የተቤዣቸው ይመለሳሉ፣ እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል፣ ሐሴትና ደስታን ያገኛሉ፣ ሐዘንና ትካዜም ይሸሻሉ። ትንቢተ ኢሳይያስ ምዕራፍ 36። እንዲህም ሆነ በንጉሱ በሕዝቅያስ በ14ኛው ዓመት የአሦር ንጉስ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጥቶ ወሰዳቸው። የአሦርም ንጉስ ራፋስቂስን ከብዙ ሰራዊት ጋር ከለኪሶ ወደ ንጉሱ ወደ ሕዝቅያስ ወደ ኢየሩሳሌም ላከ። እርሱም በአጣቢው እርሻ መንገድ ባለችው በላይኛይቱ ኩሬ መስኖ አጠገብ ቆመ። የቤቱም አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ወደ እርሱ ወጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉስ እንዲህ ይላል፣ ይህ የምትተማመንበት መተማመኛ ምንድን ነው? እኔ ለሰልፍ የሆነው ምክርህንና ኃይልህ ከንቱ ነገር ነው አልኩ። አሁንም በእኔ ላይ ያመጽከው በማን ተማምነህ ነው? እነሆ በዚህ በተቀጠቀጠ በሸንበቆ በትር በግብጽ ትታመናለህ። ሰው ቢመረኮዘው ተሰብሮ በእጁ ይገባል፣ ያቆስለውማል። የግብጽ ንጉስ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። አንተም በአምላካችን በእግዚአብሔር እንታመናለን ብትለኝ ሕዝቅያስ ይሁዳንና ኢየሩሳሌምን በዚህ መሰዊያ ፊት ስገዱ ብሎ የኮረብታ መስገጃዎቹና መሰዊያዎችን ያስፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉስ ጋር ተወራረድ። የሚቀመጡባቸውንም ሰዎች ማግኘት ቢቻልህ እኔ 2000 ፈረሶች
ሰጣለሁ ስለ ሰረገሎችና ስለ ፈረሰኞች በግብጽ ስትታመን ከጌታዬ ባሪያዎች የሚያንሰውን የአንዱን አለቃ ፊት ትቃወም ዘንድ እንዴት ይቻልሃል? አሁንም በውኑ ያለ እግዚአብሔር ትእዛዝ ይህን አገር አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚህ አገር ወጥተህ አጥፋው አለኝ። ኤልያቄምና ሳምናስ ዮአስም ራፋስቂስን እኛ እንሰማለንና እባክህ በሶሪያ ቋንቋ ለባሪያዎች ተናገር፣ በቅጥርም ላይ ባለው ሕዝብ ጆሮ በአይሁድ ቋንቋ አትናገረን አሉት። ራፋስቂስ ግን ጌታዬ ይህን ቃል እናገር ዘንድ ወደ አንተና ወደ ጌታ ልኮኛልን? ከእናንተስ ጋር ኩሳቸውን ይበሉ ዘንድ ሽንታቸውን የሚጠጡ ዘንድ በቅጥር ላይ ወደ ተቀመጡት ሰዎች አይደለምን? አላቸው። ራፋስቂስም ቆሞ በታላቅ ድምፅ በአይሁድ ቋንቋ እንዲህ ብሎ ጮኸ። የታላቁን የአሦርን ንጉሥ ቃል ስሙ። ንጉሥ እንዲህ ይላል፣ ያድናችሁ ዘንድ አይችልምና ሕዝቅያስ አያታላችሁ። ሕዝቅያስም እግዚአብሔር በእርግጥ ያድነናል፣ ይህችም ከተማ በአሦር ንጉሥ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያድርጋችሁ። ሕዝቅያስንም አትስሙ፣ የአሦር ንጉሥ እንዲህ ይላል፣ ከእኔ ጋር ታረቁ፣ ወደ እኔም ውጡ፣ እያንዳንዳችሁም ከወይናችሁ ከበለሳችሁም ብሉ፣ ከጉድጓዳችሁም ውሃ ጠጡ። ይህም መጥቼ ምድራችሁን ወደምትመስለው ምድር እህልና የወይን ጠጅ እንጀራና ወይን ወዳለባት ምድር እስካፈልሳችሁ ድረስ ነው። ሕዝቅያስም እግዚአብሔር ያድነናል ብሎ እንዳያታልላችሁ ተጠንቀቁ። በውኑ የአሕዛብ አማልክት ሀገሮቻቸውን ከአሦር ንጉሥ እጅ አድነዋቸዋልን? የሐማትና የአርፋድ አማልክት ወዴት አሉ? የሴፈር ዋይም አማልክት ወዴት አሉ? ሰማርያን ከጄ አድነዋታልን? እግዚአብሔር ኢየሩሳሌምን ከጄ ያድን ዘንድ ከእነዚህ አገሮች አማልክት ሁሉ አገሩን ከጄ ያዳነ ማን ነው? እነርሱም ዝም አሉ፣ አንዳችም አልመለሱለትም፣ ንጉሡ እንዳይመልሱለት አዞ ነበርና። የቤቱ አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ልብሳቸውን ቀደው ወደ ሕዝቅያስ መጡ፣ የራፋስቂስንም ቃል ነገሩት። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁል ጊዜው የእግዚአብሔርን ቃል በቲክቶክ እና በቴሌግራም ቻናላችን በቀጥታ ስርጭት በጥልቀት እናጠናለን። ዛሬም አብራችሁ እንድታጠኑ ጋበዝኳችሁ። ሻሎም